ሰላም ጤና ይስጥልኝ። ጤና ይስጥልኝ። ሎዛ ኢቨንት ነው? ከፌደራል ማረሚያ ቤት ነበርና ይሄን ፖስት አድርስ ተብዬ ነበር። ፖስተኛ ነው። ምን ነበር? እንጂ አድርስ ነው የተባልኩኝ ለሎዛ ኢቨንት። እሺ፣ ከፌደራል ማረሚያ ቤት ማለት ነው። እሺ፣ ቴንክ ዩ። እሺ የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንደተመለከታችሁት ይህ ከፌደራል ማረሚያ ቤት ኮሚሽን የቀጠሮ ማረፊያ ማዕከል ነው ለሎዛ ኢቨንት የተጻፈ ደብዳቤ ነው። ይህ የሆነበት ምክንያት ምንድን ነው? በርካታ እስረኞች በዚያ ማረፊያ ቤት ይገኛሉ። በመሆኑም ከቤተሰቦቻቸው፣ ከልጆቻቸው፣ ከእናት ከአባቶቻቸው፣ ከእህት ከወንድሞቻቸው፣ ከትዳር አጋራቸው ተለይተው በዚያ በእስር ቤት በወህኒ ያሉ ብዙ እስረኞች አሉ። ብዙ የእግዚአብሔር ልጆች የእኛን እጅ የሚጠባበቁ በተለይ በዓል በመጣ ቁጥር እኛን የሚናፍቁ ብዙ ናቸው። በዚህ መሰረት እናንተ ባገዛችሁን መሰረት አርቲስቶችን፣ መምህራንን፣ ዘማሪያንን፣ መሳሪያ ተጫዋቾችን፣ ቲክታከሮችን፣ ዩቲዩበሮችን እና ሌሎች እንግዶችን ይዘን የገና ጠይቀናቸው ነበር። በዚህም እጅግ በጣም ደስተኞች ነበሩ። አንዳንዶቹ ሲያለቅሱ ከደስታ ብዛት፣ አንዳንዶቹ ሲተክዙ ቤተሰቦቻቸውን ሲናፍቁ፣ አንዳንዶቹ ከበሮ ይዘው ከኛ ጋር ሲዘምሩ፣ ቃል እግዚአብሔርን ሲሰሙ፣ በሬው ሲሰጥ፣ ሽንኩርቱ፣ ቲማቲሙ፣ በርበሬው፣ እንጀራው፣ ዱቄቱ፣ ገንዘቡ ሲሰጣቸው እጅግ በጣም ደስተኞች ነበሩ። ሰው ማለት ደግሞ በሰዎች ደስታ የሚደሰት ነው። በተለይ ማረፊያ ላይ ያለ፣ እስር ላይ ያለ ሰው ጸሎቱ ለእግዚአብሔር ቅርብ ነው። ጸሎቱ ቶሎ ነው የሚሰማው። ምክንያቱም ከየትኛውም ኃጢአት ርቆ በጾምና በጸሎት ጽሙድ ሆኖ በብቸኝነት ነው የሚያሳልፍና ከእግዚአብሔር ጋር ያላቸው ግንኙነት በጣም 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 ቅርብ ነው። በዛ እስር ቤት ውስጥ ያሉ ሰዎች ለእኛ ሲጸልዩልን ጸሎታቸው ይደርሳል። ምርቃናቸው ሀገራችንን፣ ቤተሰቦቻችንን ይጠብቃል። ምርቃናቸው ስራችንን ይባርክልናል ማለት ነው። እስረኞችን በመጠየቃችን ምንድን ነው የምናገኘው ጥቅም የሚለውን በጥቂቱ ማየት ያስፈልጋል። በማቴዎስ ወንጌል በምዕራፍ 25 ከቁጥር 31 ጀምሮ የእግዚአብሔር ቃል እንዲህ ይላል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። እረኛ በጎችና ፍየሎችን እንደሚለይ ንጉሱም ኃጥአንና ጻድቃን በዚያ በመጨረሻው ሰዓት በዚያ የፍርድ ቀን ይለያል። በጎችን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን፣ ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል፣ ስታረዝ አልብሳችሁኛል፣ ስታሰር ጠይቃችሁኛልና ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ መንግስት ግቡ፣ የተዘጋጀላችሁን መንግስትን ውረሱ ይላቸዋል። ጻድቃንም እነዚያ ብሩካንም መቼ ተርበህ መጥተህ አበላን፣ መቼ ተጠምተህ መጥተህ አጠጣን፣ መቼ ታርዘህ አለበስነህ ይሉታል። ንጉሱም እንዲህ ብሎ ይመልስላቸዋል፣ ከታናናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው።
እነርሱ መንግስቱን ይወርሳሉ። ዓለም ከተፈጠረ ጀምሮ ወደ ተዘጋጀላቸው መንግስት ይሄዳሉ። በደስታ በእልልታ በሆታ በጭብጨባ ደስ እያላቸው ዞር ይልና በፍየል የተመሰሉትን ኃጥአን ደግሞ እናንተ ርጉማን ነው የሚላቸው። እናንተ ርጉማን፣ ዓለም ከተፈጠረ ጀምሮ ወደ ተዘጋጀ ማፏጨት ወዳለበት፣ ጥርስ ማፏጨት ወዳለበት፣ ለቅሶ ዋይታ ወዳለበት፣ እሳት ወዳለበት ወደዚያ ግቡ ሂዱ ይላቸዋል። እነርሱም ያላበላንህ እኮ መጥተህ አብሎኝ ስላላልክ ነው፣ ያላጠጣንህ እኮ መጥተህ አጠጡኝ ስላላልክ ነው፣ መቼስ ታርዘህ አየን፣ መቼስ ታመህ አልጠይቅም አልን፣ መቼስ ታስረህ አልጠይቅም አልን ይላሉ። እርሱም እንዲህ ብሎ ይመልስላቸዋል፣ ከታናናሾች ለአንዱ ያላደረጋችሁት ለእኔም አላደረጋችሁ። በዚያ የፍርድ ዘመን ከምንጠየቃቸው ጥያቄዎች መካከል አንዱ አሁን በማረሚያ ቤት ያሉ እስረኞች ጠይቁን ብለው በላኩት መሰረት እኛ አንጠይቅም ያልን እንደሆንን ያኔ ፍርድ ይጠብቀናል። እንኳን ጠይቁን ብለው እንኳን አግዙን ብለው እንኳን እርዱን ብለው አይደለም፣ እኛ አስበን አቅደን በጀት በጅተን ልንጠይቃቸው ይገባል። ምክንያቱም እነሱና ቤተሰቦቻቸው አብረው አይደለም ያሉት። ልጆቻቸው ይናፍቋቸዋል። እናትና አባቶቻቸው፣ እህት ወንድሞቻቸው ከቤተሰብ ተለይተው ከዘመድ ተለይተው ሰማይ ብቻ እያዩ ከፍ ሲሉ ሰማይ ዝቅ ሲሉ ምድር መሬትን እያዩ ነው የሚኖሩት። ሀዘን ላይ ናቸው። ቀን ጎሎባቸው እዚያ በሚገኙበት ሰዓት ላይ እኛ ሄደን ስንጠይቃቸው በመጨረሻው በፍርድ ቀን ከሚጠብቀን ጥያቄ እንድናለን ማለት ነው። ታስሬ አልጠየቃችሁኝምና እናንተ የአባቴ ርጉማን ወደዚያ እሳት ወዳለበት ቦታ ጣሏቸው ከመባል እንድናለን ማለት ነው። እግዚአብሔር ሁላችንም ከዚህ ጥያቄ ሰውሮን በእነሱ መጠየቃችን ምክንያት መንግስተ ሰማያት እንድንወርስ አምላካችን እግዚአብሔር ይርዳል። በመሆኑ አውሮፓ፣ አሜሪካ፣ መካከለኛው ምስራቅ ያላችሁ ኢትዮጵያውያን፣ ኤርትራውያን እንዲሁም ሀገር ውስጥ ያላችሁ እነዚህን ታራሚዎች እነዚህን እስረኞች በቀጠሮ ማዕከል በቂሊንጦ ማረሚያ ቤት ማረፊያ ማዕከል የሚገኙትን ልንጠይቅ ስለምንሄድ የምትችሉ አብራችሁ እንድትሄዱ፣ የማትችሉ ደግሞ እንጀራ፣ በሬ፣ በግ፣ ፍየል፣ ሽንኩርት፣ ቲማቲም፣ ጤፍ፣ ሌሎችን ነገሮች ለበዓል ፕሮግራም የሚያስፈልጉ ነገሮችን በሙሉ በአይነትም በቁስም በገንዘብም እንድታግዙ እና ደስ ብሏቸው እንዲሆኑ እንድታደርጉ በእግዚአብሔር ስም እንጠይቃችኋለን። እኛም ደግሞ ያለውን ፕሮግራም ዝማሬውን፣ ትምህርቱን፣ ስጦታውን፣ የእነሱን ደስታ በቪዲዮ ቀርጸን መጥተን መልሰን የምናሳያችሁ ይሆናል። ለድሃ የሰጠ ለእግዚአብሔር አበደረ ነውና ሁላችሁም ከእስረኞች ጋር ዋሉ። ሁላችንም ቀን ከጎደለባቸው፣ ጊዜ ከከዳቸው፣ ነገ ተመልሰው ከኛ ጋር ከሚቀላቀሉ፣ አሁን ግን ለኛ የጽድቅ ምክንያት ከሆኑ ከእስረኞች ጋር አብረን እንዋል። መርሃ ግብሩንም ከቻልን በቀጥታ ስርጭት እናስተላልፍላችኋለን። ካልቻልን ደግሞ ቀርጸን መጥተን የምናስመለክታችሁ ይሆናል። ከዚህ በምናስቀምጥላችሁ ስልኮች እየደወላችሁ ማገዝ ትችላላችሁ። ሁሌም በጎ ለማድረግ
ከምንተጋው ጋር አብራችሁን ስለምትሆኑ ስለሆናችሁ እጅግ አድርገን እናመሰግናለን።